ሃይ ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ሁሉ አማን ነው? ጤንነት ምናምን ሰላም ነው? ሰመሩ እንዴት እያረጋችሁ ነው? ሙቀቱ እኛ አልቻልንም። በቃ እንዴት ናችሁ? ሁሉ ሰላም ነው? ያው ዛሬ መተናል። እንግዲህ ሙቀት ስለሆነ በቃ አንዳንዴ አንቀመጥም ከተማ ውስጥ ወጣ ወጣ እያልን፣ ለዛ ነው በሰዓታችን ማንመጣው። ዛሬ ግን መተናል። አንድ ነገር በቃ መብላት ስለፈለኩኝ ዛሬ እሱን ልሰራ ብዬ ነው። ጎረድ እንሰራለን። ሳወራችሁ ራሱ ምራቄ እየመጣ ነው ታውቃላችሁና እሱን ልንሰራ ነው። ሁላችንም እናውቀዋለን፣ ግን እኔ የምሰራውን ላሳያችሁ ብዬ ነው። ያው ግብአቶቻችን እዚህ ጋር አሉ። ስጋ ከግማሽ ኪሎ በለጥ ይላል። ሚጥሚጣ አለን፣ ያው ቀላ እንዲያደርግልን። በርበሬም አለን፣ ጨው፣ ኮረሪማ አለን። ዛሬ የምንጠቀመው ቂቤ ይሄኛው ሸኖ ቂቤ የሚለው የኢትዮጵያውን ነው። ቀምሼው አላውቅም፣ ቼክ ላደርገው ነው። ግን ኮረሪማ ምናምን እናደርግበታለን። ይሄ እንዴት ታሽጎም ይመጣል እዚህ ሀገርና ቼክ ላድርገው ብዬ ነው። በሱ እንሰራለን። እንግዲህ ትከታተሉናላችሁ። ይሄንን ይመስላል። እንዴት ናችሁ ግን እናንተ? ሰላም ነው? ሁሉ አማን ነው? እና ወደ ስራችን እንገባለን። አሁን እንትን ከማለታችን በፊት የምንጠቀመውን ያው ይሄኛውን ቂቤ ነው ብያችኋለሁ። ቼክ ለማድረግ ያክል እናቀልጠዋለን። ቂቤውን መጀመሪያ ቀንሼ፣ ያው ድርቅ ያለ ስለሆነ ቀንሼ አውጥቼው ነው ከእቃው ላይ። 2 ማንኪያ ነው። በሾርባ 2 ማንኪያ ነው ያደረኩት። በሾርባ ማንኪያ ሚጥሚጣ እናደርጋለን። ያው በትንሿ 1/2 ማንኪያ ናት። ሚጥሚጣ እናደርጋለን። በትንሿ ሾርባ ማንኪያ ለከለር ስለሆነ 1 በርበሬ እናደርጋለን። ጨው በጣም ትንሽ ነው እንግዲህ የምናደርገው። ሁሉም አለው፣ በርበሬውም ሚጥሚጣውም ስላለው ትንሽ ያክል። ይሄ 1 ማንኪያ የሚሆን በትልቁ ማንኪያ የሚሆን ነው ኮረሪማ ነው። ግን ያው ከማድረጋችን በፊት እንዲያርገን ደቀቅ ያለው እንዲወጣልን ማለት ነው። ያው ምግቡ ላይ እንዳይታይብን ያክል ነው። ያው አልፎ የመጣው እንግዲህ ይሄንን ያህል ተርፎታል ማለት ነው። ይሄንን በደንብ እናቀልጣለን። ሸኖ ለጋ ቂቤ ጉዱ ይታያል። ያዘጋጀነው ቂቤ ሬዲ ሆኗል። አሁን የምንሰራበትን መጥበሻ ሞቅ እናደርገዋለን። የምንቀላቅልበትን ማለት ስጋው ያው ቀዝቀዝ ስለሚል ከፍሪጅ ስለሚወጣ ቅዝቃዜውን ለማስለቀቅ ያክል ማለት ነው። ያለበለዚያ ቂቤውን ቶሎ ነው የሚያረገው። እንደዛ እንዳይሆንብን ትንሽ ስጋው መለስ እንዲልልን ትንሽ ሞቅ እናደርገዋለን። ትንሽ ቅዝቃዜውን ለማስለቀቅ ብቻ። አሁን ቅዝቃዜው እንዲለቅልን ያክል ካደረግነው ይበቃናል። እንደነገርኳችሁ ቂቤውን እንዳያረጋብን፣ ቀዝቃዛ ከሆነ ወዲያው ነው አይቆይልንም እና እንዳይበስል እንደዚህ እናደርገዋለን።
አሁን ያዘጋጀነውን በቃ ይኸውላችሁ፣ ይኸውና ጎረድ ጎረድ ይሄንን ይመስላል። እንደምትፈልጉት መጠን ሚጥሚጣና በርበሬ ማድረግ ይቻላል። ያው እኔ መለስ ያለ ነው ያደረኩት፣ ምክንያቱም ሚጥሚጣና በርበሬውን ባበዛው ጨው ስለሚበዛ ብዬ ነው። እና አሁን ወደ አዘጋጀነው እቃ እንገለብጠዋለን። አሁን ወደ አዘጋጀንበት ማቅረቢያችን እናደርገዋለን። ይሄንን ይመስላል እንግዲህ የሰራነው ጎረድ ጎረድ ያበደ ነው። እኔም እንደናንተው ቂቤውን ገና ዛሬ ነው ቼክ ማደርገው። ይጣፍጥ አይጣፍጥ ግን በቃ ሳይው ሽታው ምናምን አንደኛ ነው። ይሄንን ይወትና ሞክሩት። ይሄንን ይመስላል። አሁን ደግሞ እንበላዋለን። እየቀመስን እያጣጣምን ምን እንደሚል የምር አንደኛ ነው። የኔ ትንሽ ጨው አንሶታል። እናንተ ግን እንግዲህ እንደምትወዱት አድርጉና ስሩ። በጣም ነው የሚጣፍጠው። ትጠገብ ያይኔ አበባ በጣም ናይስ።